ገቢውን ስናውቀው ትርፉና አገባቡን ስናውቀው መንግስትን እየጠየቅን እያለ ታለዚህ ሌላ ኑሮ እንደሌለ መጀመሪያ መሬቱ ይሄን ቀምሶታል። ተቀመሰ በኋላ ምንም አማራጭ ነገር የለም። ለውጥ ነገር የቀርቶ ለውጥ ምንም ነገር ስለማይገኝ ወጣ ወረደ ሁለት ምን በላ እንደሆነ አንዷን ለማዳበሪያ አድርገን ጥቅሙን በሰፊ ቤተሰብም ዘመድም የምንረዳበት በወረገበያም የምናቀርብበት ችሎታን ያለን እንጂ ማዳበሪያው ቀርቶ ሰው ሆኖ ተፈጥሮ አሞራት አለተለ አያርም። ሰውም ደግሞ ታለ ማዳበሪያ አሁን ስለማያደር በዚህ ነው ደስታው ያለ። አሁን በመምጣቱም ደስተኛ ነው፣ አርካይ ነው በጣም። አሁን ለመንግስት ያለ የማዳበሪያ ቀረባለት ተራው ላይ አገሪት በሰው ጠፋይ ማለት ነው። ባሮ ምድር ባሮ ገነቻ መቀመጥ ብቻ እንጂ ምንም የለው። ማዳበሪያ ተዘራን በኋላ ደግሞ እለቱን ደግሞ እህሉን ታነሳን በኋላ እለቱን ደግሞ ታላረስ ነው የመቃጠል ሁኔታ አለው። መሬቱ ደግሞ የመንደድ የመሳት ሁኔታ አለው። እለቱን በወዙ ስናርሰው አብሮ ያግዘናል። መሬቱም ለም ይሆንናል። በዚህ ስናገኘው በሽና ነው የምንዘራው፣ በብትን አይደለም በፈር ነው የምንዘራው። ለውጥ አለ። ሁለት ዘረን ማጭድ ሁለት ዘረን ሶስት ያንደግመም ወፍሩና ችቦም ምንት የሚለው እና አዋጭ አለው ብዬ ነው ማናከረው። ባሁን በመካከለኛው ላይ በቀረምኛው አፈሩ ብዙም አልተበላም ነበር ግን እንደሞ አሁን ስለለመደ እንደም በጣም ታለማዳበሪያ ልጅ ማቀለም ማቻለ ማፍራት ማቻለ እንደገና ሁለተኛ ደግሞ የፈጠነ ነው በማሪያው ስንጠቀም የፈጠነ ደረሰልን ሁሉ ለችግር ደረሰልን። አሁን ለማትም አንዳንድ ቦታ ላይም እየጨመረልን ነው። ምርት በጣም እየጨመረ ስንዴም እየጨመረ ድንችም እየጨመረ የተለያዩ እንደውም በአንዳንድ ወቅት ትንሽ ዝናብ ስለሚቀበል ነው እንጂ በጣም ጭማሪ ያለው የድነታቸው የገንዘብ ማጣታችን ነው እንጂ ማዳበሪያ በጣም አዋጫችን ነው። ወረዳችን በዚህ አመት 16739 ሄክታር መሬት በዘር እንሸፍናለን ብለን አቅደናል። ይሄንንም በተመለከተ ሁሉም በተለያየ መልኩ እንደየቀበሌው ፖቴንሻል ሁኔታ የግባቱን እቅድም አቅደናል። ይሄን እንዴት መሬት ላይ ያርፋል የሚለው ነገር በፓኬጅ ስልጠና በተለይ የሰብል የፓኬጅ ስልጠና አርሶ አደሩ ጋር ባለሙያዎች መሬት እንዲነካ ያደረጉ ነው። ይሄን በሳይንሱ መሰረት እያንዳንዱ አርሶ አደር ፍትሃዊ ስርጭት ካደረግን በኋላ መሬት ላይ እንዲያርፍ ከማድረግ አኳያ በሳይንሱ በእያንዳንዱ መሬት በእያንዳንዱ ማሳ እንዲያርፍ የባለሙያው ክትትል ቁጥጥር እንዲሁም ሞዴል አርሶ አደሮች ደግሞ እንደ ሌላው አርሶ አደር እንደ ትምህርት ቤትም ጭምር ሆነው እንዲያገለግሉ እየሰራን ያለንበት መንገድ አለ። ይሄ እንግዲህ ዛሬ ላይ ሰርተናል ብለን የምናቆመው ነገር አይደለም። ነገም ከነገ ወዲያም በእያንዳንዱ መሬት ላይ ባለሙያው ድጋፍ እያደረገ ክትትል እያደረገ የተሻለ ስራ ሰርተን የተሻለ ምርት የተሻለ ውጤት እናመጣለን ብለን ስላቀር እንግዲህ በወረዳችን ላይ አቅደን የያዝነውን መሬትን በሙሉ በዚህ አመት አንድም መሬት ሳይቀር ሙሉ ለመሸፈን አልመን ታውኑ እንቅስቃሴያችን ኦልሞስት የአንደኛ ዙር እርሻ ከ90% በላይ የታረሰበት መንገድ አለ። ይሄም እንግዲህ ጥሩ እንቅስቃሴ እንዳለ የሚያሳይ ነው።
ይህንን 100% እና ከዛ በላይ ሁለተኛ እርሻ ሶስተኛ እርሻ በሳይንሱ መሰረት ባለሙያ ክትትልና ቁጥጥር እያደረገ ድጋፍ ጭምር ትምህርት እየሰጠ የአርሶ አደሩ ዋነኛ እንትን እንግዲህ በተለይ ባለሙያ ነው። ባለሙያዎች ደግሞ ያለው ወቅታዊ ሁኔታም ሳይበግራቸውም ቢሆን በእያንዳንዱ ባለቤት ሆኖ አርሶ አደሩ የነሱ እኮ የኛ ናቸው እኛን የሚያገለግሉ እያለ ከጥንፈኛ አካሉ ጋርም ጭምር ፊት ለፊት እየተጋፈጠ እየወሰዳቸው ትምህርት እንዲሰጡት እያደረገ ያለበት መንገድ ስላለ በዚህ ልክ ፍትሐዊ ግን ደግሞ የወረዳችን የታቀደውን መሬት እንደምንሸፍን ታሳቢ አድርገን እቅዳችንንም ከፊትም ጅምር ዝግጅት አድርገን የተግባር ምዕራፉን ስለገባን በዚህ ዓመት የተሻለ ምርት እንደምናመርት ሙሉ እምነት ይዘን ገብተናል።